ሃሌሉያ ጽርህ ንጽሕት ማርያም ተፈስሒ ሀገረ እግዚአብሔር ቃል ቅዱስ ይወፅእ እምኔኪ አእላፍ መላእክት ኃያል ገባሬ ተአምር ጊዮርጊስ ቅዱስ ለእግዚአብሔር ወወልድ ወመንፈስ ቅዱስ አሃዱ አምላክ። በቅድሚያ ከሁሉ በፊት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተመልካቾቻችን ዛሬ እንግዲህ በዚህ በስቱዲዮ ውስጥ ከአንድ እንግዳ ጋር ስለ ታኅሳስ ባታ ፊት ለፊታችን ዓርብ ትነግሳለች እና በዓመት አንድ ጊዜ ስለምትነግስ እሷን አስመልክቶ ለመወያየት እና ያሬዳዊ እንትኖችን ወረቦችን ዜማዎችን ለማቅረብ ከአንድ ቤተክርስቲያን ሊቅ ጋራ ተገናኝተናልና እሳቸው ስማቸውን የሚሰሩበትን ቦታ ስለሚያስተዋውቅን ነው እሳቸውን ስም መግለጽ ያልፈለኩትና እሳቸው የሚሰሩበትን እንዲሁም አሁንም ያሉበትን ቦታና ታኅሳስ ባታን ቅዱስ ያሬድ እንዴት አድርጎ እንዳዘጋጀላት ቃለ እግዚአብሔሩን ገለጻም ጭምር በማድረግ ማብራሪያዎችን በመስጠት ወረቦችን እና የተለያዩ መንፈሳዊ አገልግሎቶችን ከቅዱስ ያሬድ በመነሳት ያቀርቡልናልና በጥሞና እንድትከታተሉ እያሳሰቡኝ አሁን ቀጥታ ወደ እሳቸው ወስዳቸዋለሁ። እሳቸው ደግሞ ስማቸውን የሚሰሩበትን ቦታ ያስተዋውቀውን ከዛ በኋላ ወደሚቀጥለው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ኅሩይ ሐዋዝ እባላለሁ። በቦሌ ገርጅ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል የድጓና የዝማሬ መዋሥዕት መምህር ነኝ። አሁን በትምህርት ክፍል እያገለገልኩ እገኛለሁኝ። እንግዲህ ስለጋበዛችሁኝ እያመሰገንኩ ስለ እመቤታችን በዓታ ለማርያም ከቅዱስ ያሬድ አንጻር እና ከመጽሐፍ ቅዱስ ያለውን አያይዘን በዜማና በወረብ እንድናቀርብ ተጋብዘናል። እንግዲህ በቅድሚያ ኦርቶዶክሳውያን ሁላችሁም ለበዓታ ለማርያም ዓመታዊ ክብረ በዓል በሰላም እንኳን አደረሳችሁ እያልን በዓታ ማለት ምን ማለት ነው የሚለውን እናያለን። በዓታ ማለት እንግዲህ በዓተ ገባ ከሚለው ግስ የወጣ ሲሆን በዓታ ለማርያም ማለት እመቤታችን ወደ ቤተ መቅደስ የገባችበት ማለት ነው ትርጉሙና በዓታ ማርያም ሳይሆን በዓታ ለማርያም ልደታ ለማርያም ብለን የእመቤታችን ልደቷን እንደምንናገር ሁሉ በዓታ ለማርያም ማለትም ወደ ቤተ መቅደስ የገባችበት ነው። እንግዲህ እንዴት ገባች የሚለውን ወረቡን ካልን በኋላ እናብራራለን። በመጀመሪያ ለማርያም ዘእምሩ ለማርያም ዘእምሩ ለማርያም ዘእምሩ ለማርያም ዘእምሩ ተውቦ ምሕረት ለሚካኤል ተውቦ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
ወብስራት ለገብርኤል ወብስራት ለገብርኤል ወመሰረቱ 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 ለዓለም አንትየ ወመሰረቱ ለዓለም አንትየ ፈንዌለነ እግዝእትነ ፈንዌለነ እግዝእትነ ፋኖየልሃ መላከ ኪየር ፋኖየልሃ መላከ ኪየር የውያድስዋ ኩሎሙ የውያድስዋ ኩሎሙ በበነገዶ የውያድስዋ ኩሎሙ የውያድስዋ ኩሎሙ በበነገዶ ወይብልዋ በኪ ማርያም ሀዳስዮ ጣዕዋ ወይብልዋ በኪ ማርያም አዳሰዮ ጣዕዋ ጸቃ
የውእትም ከናፍርኪ እምከናፍርኪ ሃሊ ወመዓር እምታይተ ልሳን ጸቃውእ የውእትም ከናፍርኪ እምከናፍርኪ ሃሊ ወመዓር እምታይተ ልሳን ወይቤላ ሊቀ መላእክት ፋኖየለ ማርያም ንየንሁር ሀበ ደብረ ከርቤ ወደብረ ገነት ወይቤላ ሊቀ መላእክት ፋኖየለ ማርያም ንየንሁር ሀበ ደብረ ከርቤ ወደብረ ገነት። እሺ እግዚአብሔር ይስጥልን። ወደሚቀጥለው እንሄዳለን። ግን አሁን ይሄ የነግስ ነው ወይንስ የመልክ ነው ወይንስ ደግሞ የምንድን ነው? እስኪ ከዚህ ቀጥሎ ያሉትን እያንዳንዳቸውን እየገባቸው እንዲሄዱ ሰዎች የሚያጠኑትን ነግስ ላይ የሚባል ነው ወይንስ ደግሞ መልኩ ላይ ነው ወይንስ ደግሞ ምን ላይ ነው? እነዚህ እንትን ያብራሩልን። እሺ አመሰግናለሁ። እንግዲህ በመጀመሪያ ለማርያም ዘምሩ ነው ብለን የተነሳ ነው። ይሄ መጀመሪያው ነግስ ላይ ለገባሬ ሁሉ ዓለም ላይ ያለ ነው። ቅዱስ ያሬድ ማለት ንብ ነው። ንብ የማይቀስመው አበባ እንደሌለ ሁሉ ቅዱስ ያሬድም ከመጻሕፍተ ብሉያት፣ ከመጻሕፍተ ሐዲሳት፣ ከመጻሕፍተ ሊቃውንት፣ ከመጻሕፍተ መነኮሳት እየቀመመ እያመጣ ድርሰቱን ደርሶታል። ከሌላ ከምንም አላመጣውም፣ ከመጻሕፍት ውስጥ ያመጣው እና እናታችን ድንግል ማርያምን ማመስገን እንዳለብን ሲናገር ለማርያም ዘምሩ፣ ማርያምን አመስግኑ፣ ዘምሩ። ቅዱስ ዳዊትም ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን። እንግዲህ ጽዮን ማለት እመቤታችን ናት፣ አማናዊት ጽዮን ናት። በጽዮን ላደረው ከሷ ለተገኘው አመስግኑ ብሏል እና እንድናመሰግን ይህንንም ይዘው የእኛ አባቶች ኢትዮጵያውያን ሊቃውንት ቅዱስ አባ ጊዮርጊስ ዘጋስጫም በሰዓታት በሚባለው የወድ ስጋ መላእክት ለማርያም በውስተ ሰዓት የመንጡ ላይት እየተባለ በሰዓታቱ ሁልጊዜ ይሰጣል ማለት ነው። እመቤታችን እንድናከብራት እንድናመሰግናት እግዚአብሔር ፈቅዷል ማለት ነው። እኛ አመሰገን አላመሰገን የእሷ የሚጎልባት ነገር የለም። ማርያምሰ ስብሕቲ ወትረ በሰማይ ወበምድር፣ ማርያምስ በሰማይም በምድርም ምስጋናዋ የሞላ ነው ያለ። እኛ በአመሰገናት ቁጥር እኛ ክብር እናገኛለን ማለት ነው እና ይህንን ሲያይ ከነግሱ ላይ ያለነው ለማርያም ዘምሩ የሚለው ቀጥሎ ያለውም ለልሳን ከዚሁ ከነግስ ውስጥ ነው። ተውቦ ምሕረት ለሚካኤል ይህም የመረግድ አካሄድ ነው።
መደበኛ ወረብ አይደለም። ተወ ምሕረት ለሚካኤል እንደሚታወቀው ለሚካኤል ምሕረት ተሰጥቶታል። ሳሌ ምሕረት ነው ቅዱስ ሚካኤል እንደመቤታችን አልቦ ዘይትማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ ማርያም ድንግል ከመቤታችን ከድንግል ማርያም በስተቀር በምሕረት አንተን የሚመስል የለም ብሎ ደራሲው እንደተናገረ ሁሉ ለሚካኤል ለቅዱስ ሚካኤል ምሕረት ተሰጠው ይላል። ቅዱስ ያሬድ እዚህም ባሳለፍነው ከቅዱስ ሚካኤል በቀደም አስተምር ለነ ሳልነካ በሰርቱ አርባዕቱ ትንብርናከ በ12ቱ ልመናዎችህ ይቅር በአስብለን ማልደን አማልደን ነው የሚለው እና 14 የተባሉት መሐሮሙ እግዚኦ ተሳሎሙ ያሉትን ሲቆጥሯቸው 14 ይመጣሉ እና ቅዱስ ሚካኤል እየሰገደ ለኃጢአተኞች ምሕረት እስከሚመጣ ድረስ እየሰገደ መሐሮሙ እግዚኦ ተሳሎሙ ምሬያቸዋለሁ የሚለው ቃል እስከሚሰማ ድረስ እንደሚሰግድ እንደሚለምንና ምሕረት የተሰጠው ስለሆነ እመቤታችንን ምሕረት የተሰጣት የምሕረት እመቤት ስለሆነች ለቅዱስ ገብርኤልም እነሆ ብስራት የተሰጠው ለቅዱስ ገብርኤል ነው። እንግዲህ ቅዱስ ገብርኤል መላእክትን በዓለመ መላእክት ባጽናናበት ጊዜ የብስራቱን ወይም ሰው የመሆኑን ደስታ አብሳሪ መሆኑን እግዚአብሔር ሰጥቶታል እና ብስራት ለቅዱስ ገብርኤል ለእመቤታችን ደግሞ የሰማይ ሀብት ማለት ሰማያዊ ንጽሕናን ሰማያዊ ክብር ተሰጣት ማለት ነው እና ይህን የሚል ነው። ቀጥሎ ያለው ለዝክረ ስም ዘመንክር ጣዕሙ ያለው ወመሰረቱ ነው። ይህም ወመሰረቱ ለዓለም አንቲ የዓለም መሰረቱ አንቺ ነሽ ነው የሚለው። እንግዲህ እመቤታችን ከመወለዷ በፊት ወይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከመወለዱና ዓለምን ከማዳኑ በፊት ዓለም ጨለማ ነበር፣ መሰረትም የለውም ነበር። ስለዚህ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ከነሳ በኋላ ዓለም ተመሰረተ ማለት የዓለም ድነት ተጀመረ። ስለዚህ ነው መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ የሚለው ቅዱስ ያሬድ እና እንግዲህ ወመሰረቱ ላለ የዓለም መሰረት እሷ ናት። መሰረት የሌለው ቤት አይጸናም አይደለም። ስለዚህ እኛ የምንጸናባት የምታጸናን ወደ እግዚአብሔር የምታቀርበን መንግስተ ሰማያት እንገባ የምታደርገን ስሟን ጠርተን በእሷ በነሰው ስጋ ነው ያዳነንና የዓለም መሰረት ነሽ ብሎ ነው ቅዱስ ያሬድ የዘመረላት ማለት ነው። ቀጥሎ ለዝክረ ስምኪ ነው የወድ ስጓ የሚለው ቅድም ያየነው የወድ ስጓ መላእክት ለማርያም በሐቂ ማርያም ሰላምታ ላንቺ ይገባሻል እያሉ ዘወትር ያመሰግኗታል የሚል ነው። ቀጥሎ ለልሳነኪ ላይ ጸቃው ይውዝ ከናፍርኪ ይህም ቅዱስ ማለት ነቢዩ ሰሎሞን በትንቢት አስቀድሞ የተናገረው ነው እና መኃልየ ምዕራፍ 4 ቁጥር 11 ላይ ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል፣ ከምላስሽ በታች ማርና ወተት አለ፣ የልብስሽም መዓዛ እንደ ሊባኖስ ሽታ ነው ብሎ አስቀድሞ ተናግሯል። ይህን የተናገረውን ከመጻሕፍተ ብሉያት አምጥቶ ቅዱስ ያሬድ ጸቃዊው ሕዝብ ከናፍርኪ አሊቦ ማርም ታሕተ ልሳንኪ ብሎ ይህንን አመሳጥሮ አመስግነዋል ማለት ነው እና ይሄ የዚቁ ወረብ ነው። ከዮሐንስ ሥጋ ጀምሮ የመልካ ማርያም ወረብ ነው። የመጀመሪያው የነግስ ላይ ያለ ነው ማለት ነው እና እንግዲህ እመቤታችን ድንግል ማርያምን ነቢያት አስቀድመው እምርሁቅ ርእይዋ ወተሐምኅዋ ከርቀት አይተው ተሳለሟት ይላል። ተሳለሟት ማለት ከርቀት አይተው ናፈቋት እና እንደ መድኃኒታቸው እንደሆነች አውቆ ትንቢት ተናገሩላት ማለት ነው። ያ የትንቢት የተነገረ እንግዲህ ሰሎሞን የተናገረውን አምጥቶ ቅዱስ ያሬድ ከዚህ ጋር አጣጥሞ ቀምሞ አቅርቦልናል ማለት ነውና ጸቃዊው ሕዝብ ከናፍርኪ ያለው ይህን ይመስላል ማለት ነው። እግዚአብሔር ይስጥልን። አሁን ለዝክረ ስምኪ ላይ ነው። ለዝክረ ስምኪ የወድ ስጓ ነው። የወድ ስጓ መላእክት በውሳጤ ይሄ ለልሳንኪ ላይ ያለ መዓዛሪ ወማር መልካ ማርያም ላይ መዓዛሪ ወማር። እንግዲህ ቅዱስ ያሬድ የሚገርማችሁ ነገር ከመልኩ ጋር የሚጣጣም ዚቅ ነው የሚያመጣ፣ የማይገናኝ አያመጣም። መዓዛሪ ወማር ይላል ከመልኩ ጋር የተገናኘ የተሰላሰለ ዚቅ ማለት በምስጢር የተገናኘ ዚቅ ማለት ዝንቅ ነው ይላሉ። ዝንቅ ማለት ከዚያ ጋር ከምስጢሩ ጋር ገብቶ የሚቀላቀል የሚዋሃድ ማለት ነው። የሚስማማ አንድ አይነት የሆነ እንጂ የተለያየ ነገር አይመጣም ማለት ነው። አያመጣም። መዓዛሊ ወማር ብሎ ስለነበረ ምን አለ? ጸቃዊው ሕዝብ ከናፍርኪ አሊቦ ማርም ታሕተ ልሳንኪ ብሎ አመጣው። እሺ የኔታ አሁን ቅዱስ ያሬድ የባታ ማርያም ቀጥታ መደበኛ ነው የሚሰራላት ወይንስ ደግሞ ሊቃውንቱ አውጣተው ነው ይሄን የደረሱት? ወይም ደግሞ ቅዱስ ያሬድ እርግጥ ነው ደርሶት ሊሆን ይችላል። አንዳንደኛ መደበኛ በቋቋም ቤት ትምህርቶች አሉ፣ መደበኛ የሆኑ መጣሉ። አንዳንዶች ደግሞ ለባሉ የሚመለከተውን ከዛው የተወሰደ ይደረጋል እና ቅዱስ ያሬድ ስለ ባታ ማርያም ቀጥታ በሙሉ ነው የደረሰላት? መደበኛ አሏት? አዎ መደበኛ ነው። መደበኛ
በብዛት በጥልቀት ነው። እንዲሁም ድጓው ላይ ያው የእመቤታችን በአንድ ላይ ስለሚሰራው ነው እንጂ በዝማሬውም በዚህ በክብረ በዓሉም ከድጓውም ከዝማሬውም ለበዓታ የራሷ የሰራላት መደበኛ ነው ያላት ክብረ በዓል። በወራ በዓልም በአቋቋም ቤትም በክብረ በዓል ትምህርቱ ይሰጣል ማለት ነው። አንዳንዶቹ እንትን ነው ስለሚሉ አጥርተን እንሄድ ብዬ ነው። ትክክል ነው። ቤተክርስቲያን ሊቃውንት አካባቢ ላይ ይታወቃል። እርግጥ ነው ምዕመናኑ ዘንዳ አሁን ይህንን ወረብ የሚያጠኑ የሰንበት ትምህርት ቤት ያጠኑታል። ሌሎችም ደግሞ ማህሌቱ ላይ የሚሳተፉ ስለ እመቤታችን ስለ ቅድስት ድንግል ማርያም ባታ ወረቦችን ምናምን ለማጥናት ሲገቡ ዛሬ ሚዲያው ሁሉን ነገር የሚያሳይ ነውና ግልበጥበጥ አድርጎ ገብተው ሚዲያው ስር ይህንን ሲያጠኑ ድንግርግር እንዳይላቸው ነው ይህን ጥያቄ ያቀረቡትና በቤተክርስቲያን ሊቃውንት ዘንዳ ግን ግልጽ የሆነ ነገር ነው፣ ምንም ጥያቄ የለውም። ግን በምዕመናኑ ዘንድ ደግሞ ብዥታ እንዳይፈጠር ነው የጠየቁትና ወደሚቀጥለው እንሂድ። እሺ ገብርኤል መልአክ መጻ ገብርኤል መልአክ መጻ ወፄነዋ ጥዩቀ ወፄነዋ ጥዩቀ ገብርኤል መልአክ መጻ ወፄነዋ ወፄነዋ ጥዩ ገብርኤል መልአክ መጻ ወፄነዋ ወፄነዋ ጥዩ በዕርቆ ባሕር ባሕር በዕርቆ ባሕር እንዘ ትፈትልወ በዕርቆ ባሕር በዕርቆ ባሕር በዕርቆ ባሕር እንዘ ትፈትልወ ሁለተኛ ገብርኤል መልአክ መጻ መልአክ መጻ ወፄነዋ ጥዩ ገብርኤል
መልአክ መጻ መልአክ መጻ ወዜነዋ ወዜነዋ ጥዮ በዕንቈ ባሕርይ በዕንቈ ባሕርይ እንዘ ትፈትልወ በዕንቈ ባሕርይ በዕንቈ ባሕርይ እንዘ ትፈትልወ ዘዘልፈ ትነብር ውስተ ቤተ እግዚአብሔር ዘዘልፈ ትነብር ውስተ ቤተ እግዚአብሔር አስተርአየ መልአክ ዘይኮነ ከመ ቀዲሙ ይኩን አስተርአየ መልአክ ዘይኮነ ከመ ቀዲሙ ይኩን ናሆ ተግደ ልዕልና ለወለተ ሐና ናሆ ተግደ ልዕልና ለወለተ ሐና ህብስተ ሕይወት ተጸውረ በማኅፀና ህብስተ ሕይወት ተጸውረ በማኅፀና። ይህ ሁለት አንድ እንትን ላይ ሁለት ወረቦች የቀረቡበት ነው። አዎ የመጀመሪያው ለመታት ላይ ያለ ገብርኤል መልአክ መጻ የመረግድ
አመላለስ ይባላል። መጀመሪያ እንዳልናቸው ያለ ሁለቱ ወረቦች ናቸው። ሰዓት ካለ ሁለቱም ይባላሉ፣ ካልሆነ አንዱ ተመርጦ ይባላል ማለት ነው። አንዱ ተመርጦ ይባላል። ሁለቱን ነው ያዘዘው እና ለመታትኪ ያለ ነው። ቀጥሎ ያለን ዘዘርፈ ለአብራክኪ ላይ የሚባል ነው። ናሁ ተግደ በዝዱ ቃለ ማየት ያለ ነው እና እንግዲህ ገብርኤል መልአክ መጻ ወዜናዋ ጥዩቀ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሉቃስ ምዕራፍ 1 28 ላይ እንግዲህ መልአኩ ወደ እርሷ ገብቶ ደስ ይበለሽ እንዳላት እና ያንን የሚገልጽ የሚያብራራ ነው። መጽሐፍ ቅዱሳዊ ነው ያልነው ያለ ምክንያት አይደለም። እንግዲህ እናታችን ቅድም እንደተናገርነው ድንግል ማርያም በዓታ ለማርያም ነው ያልነው ወደ ቤተ መቅደስ የገባችበት ነው። ወደ ቤተ መቅደስ የገባችበትም እንግዲህ በስለት በብጻት የተወለደች ልጅ ነች። አባቷ ኢያቄምና እናቷ ሐና ሲያዝኑ ሲተክዙ ኑረው ምክንያት በዘራቸው ወርዶ የሰውን ማሽሟጠጥ ሁሉ ችለው ኖረው እግዚአብሔር አምላካችን ጸሎታቸውን ሰምቶ በእውነት ሲያለቅሱ ተመልክቶ ለቅሷቸውም ለቤተ መቅደስ መስዋዕት ይዘው ሲሄዱ ሊቀ ካህናቱ ሮቤል እናንተማ እንጂ ወይትወክህ መባው ለመካናት ይላችሁ የለምን? ለአዳም የሰጠውን ብዙ ተባዙ ያለውን ያስቀረባችሁ የተረገማችሁ አይደላችሁም? ምን ብሎ መስዋዕታችሁን አንቀበላችሁም ብሏቸው አዝነው ተመለሱ ይላል። አዝነው ሲመለሱ ከዛፍ ስር ላይ ተቀመጡ። ተቀምጠው ሳለ ሐና ወደ ዛፉ ስትመለከት አርጋቦች፣ ርግቦች ከልጆቻቸው ጋር ሲጫወቱ እጽዋቱም አበበው አፍርተው አይታ እጽዋትን በባህሪያቸው እንዲያብቡ እንዲያፈሩ የምታደርግ አርጋብ እንዲራቡ የምታደርግ እውነት የኔ አፈጣጠር ከድንጋይ ነውን ብላ ምር ብላ ለቀሰች ነው። እንግዲህ በዚህ ሰዓት ግን ወዲያውኑ እንቅልፍ አላትና ራእይ አየች። ራእዩም ያየችው ለባለቤቷ ለኢያቄም ጸምር ሲያስታጥቁት በትር ሲሰጡት ሲያስዙት ያቺ በትርም አበባ አፍርታ ፍጥረት ሁሉ ሲመገባት አየች። እሱም ለእሷ ከሰባቱ ሰማየ ሰማያት ነጭ ርግብ ወርዳ በቀኝ ጆሮዋ ገብታ በማኅፀኗ ስታድር አየና ይህን ተነጋግረው በሀገራቸው መፈክረ ሕልም አለ ይላል። ወደ መፈክረ ሕልም ሄደው ሲጠይቁት ደግ ልጅ ትወልዳላችሁ ሲላቸው አንተስ አልፈታኸውም ጊዜ ይተርጉመው ብለው ሄዱ ይላል። ለምን ይህን ያሉበት ዘመናቸው አልፎ ነበርና ጊዜያቸው አልፎ ነበርና። እግዚአብሔር ካለ ግን የማይሆን ነገር የለም። ደረቁን የሚያለመልም እግዚአብሔር አምላካችን እውሩን የተወለደውን ልሙጥ የሆነውን ዓይን የሚያበራ አምላክ ስለሆነ እግዚአብሔር በስለታቸውን ስለሰማ መገፈታቸውን ስላየ በፈቃደ አምላክ በብስራተ መልአክ ቅዱስ ገብርኤል እንግዲህ ከዚህ ከተመለሱ በኋላ ሐምሌ 30 ይላል ነገረ ማርያም ልጅ እንደሚወልዱ ነገራቸው። እነሱም ይህንን በጸጋ ተቀብለው እግዚአብሔር የማያደርገውን አይናገርም የተናገረውን አያስቀርም ብለው አልጋ ለይተው ይኖሩ ነበር ይላል እና ለ7 ቀን ያክል ሱባኤ ገብተው ያ መልአኩ የነገረንማ ይሆናል ይፈጸማል ብለው አምነው በ7ኛው ቀን ነሐሴ 7 ቀን በሕግ እና በስርዓት እመቤታችን እንደተጸነሰች እና ስትጸነስም ከመጸነሷ በፊት ምን ብለዋል? ቅዱስ ገብርኤል ሲነግራቸው እኛ ልጅ ቢሰጠን ወንድ ልጅ ቢሰጠን ወጥቶ ወርዶ አርሶ ነግዶ ያገልግለን አንልም። ለቤተ እግዚአብሔር ጋራጅ አንጣፊ ይሆናል። ሴት ልጅ ብትሰጠን ውሃ ቀድታ እንጨት ሰብራ ታገልግለን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ ትኖር ብለው ስለተስለው ነበረ እና ይህን ስለታቸውን ሰምቶ እንግዲህ በፈቃደ አምላክ በብስራተ መልአክ ነሐሴ 7 እመቤታችን ተጸንሳ እነሆ ግንቦት 1 ቀን ተወለደች ነው የሚለን። ከዚያ በኋላ በስርዓት አሳደጓት። 3 ዓመት ሲሞላት የዛሬው በዓል ዋናው አመጣጡን የምናየው በቅዱስ ዳዊትም መዝሙረኛው ዳዊት በመዝሙር 65 ቁጥር 14 ላይ እበጉ ቤተከ ምስለ መባእየ ወሁ ብጻቴ ዘነበኩ ባፉየ ዘቤ በከናፍሬ ያመም ዳቤ ብሎ ተናግሯል። በመዝሙር 44ም ላይ ስሚ ወለቴ ወሬ ዋጽም ይዝበቂ ብሎ አስቀድሞ በነቢያት ያልተነገረ ነገር የተፈጸመ ነገር የለም እና እንግዲህ እመቤታችን ድንግል ማርያምን 3 ዓመት ካሳደጓት በኋላ ሐና ምን አለችው? ኢያቄምን ይቺ ልጅ አፏ እህል ሳይለምድ ሆዷ እህል ሳይለምድ ሆዷ ልብ ዘመድ ሳይወድ አፏ እህል ሳይለምድ ወስደን ለእግዚአብሔር እንስጥ የገባነውን ስለት ብናስቀር ይቺ ልጅ አንድ ብትሆንብን
ከእግዚአብሔርም ከልጃችንም ሳንሆን መቅረታችን አይደለምን ብላ ስትለው እኔማ ደስተኛ ነኝ ፍቅርሽ ያልቅልሽ እንደሆነ ብዬ ነው እንጂ ብሎ ለመንገድ የሚሆነውን ለቤተ እግዚአብሔር የሚገባውን መባውን ለነዳያን የሚሰጠውን ምጽዋቱን ይዘው በዛሬው ዕለት ታኅሳስ 3 ወደ ቤተ መቅደስ ወስደው አስገባት። በቤተ መቅደስም ካህናት በተሰበሰቡበት በቤተ መቅደስ አስገቧት። ሊቀ ካህናቱ ዘካርያስ ይባል ነበር ነው የሚል አዲስ ነገር ስለሆነባቸው ገረማቸው። ከዚያ በፊት የሰው መባ መጥቶ የወንድ ልጅ ይመጣን ያገለግላል እዚያው እንትን ያለ ሴት ልጅ ደግሞ ሲሆን ያውም የ3 ዓመት ልጅ ናት እና ዘካርያስ መጥቅ መጥቶ ህዝቡን ሰብስቦ የምግባ ነገር ይያዝልኝ መባውን ተቀብለናል፣ ነገር ግን ይችን እንዴት አድርጌ ነው የማኖራት ብሎ መጥቅ መጥቶ ህዝቡን ሰበሰበ ነው የሚል። በዚህ እየተወያዩ እያለ ፋኑኤል የተባለው ሰዳሪ አጋንንት መድፍን አጋንንት ሰዳሪ ሰይጣናት የተባለው ሰይጣናትን የሚያሳድድ የሚጥል ሰዎችን መልአከ ንስሐ በመባልም የሚታወቅ ንስሐ እንዲገቡ ቢበድሉም እግዚአብሔር ይቅር ባይ ነው ብለው የእግዚአብሔር ምሕረት አስተምሮ አጽናንቶ ንስሐ እንዲገቡ የሚያደርግ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ ነው የሚል። በዚህ ሰዓት ሊቀ ካህናቱ ዘካርያስ ዛሬስ ክብሬን በሰው ፊት ሊገልጸውን ነውን ብሎ ሊቀበል ቀረብ ሲል ራቀበት። ተከታዩም ምክትሉም ስሞን የሚባለው ቢቀርብ ራቀበት። ለእነዚህ እንግዶች የመጣ ይሆናል ብለው ለሐናና ለኢያቄም ቢያቀርባቸው ቢተውላቸው ራቀ። ጥበብ እግዚአብሔር አይመረመረም፣ ለዚች ብላቴና የመጣ ይሆናል ሐና ትተሻት ፈቀቅ በይ አሏት። ትታት ፈቀቅ ስትል ድንኩል ድንኩል እያለች ስትከተላት መልአኩ ወርዶ ከፊቷ ላይ ሰግዶ አንድ ክንፉን አንጽፎ አንድ ክንፉን ጋርዶ በሰው ቁመት ያክል ከመሬት ፈቀቅ ከፍ አድርጎ አንስቶ መግባት አደረገ ነው የሚል። የምግባ ነገር ከተያዘማ እንግዲህ ምን ችግር አለ? ከሰው ጋር ምን አጋፋት ብለው በቤተ እግዚአብሔር በቤተ መቅደስ እንድትኖር አደረጓት። 12 ዓመት ያህል በቤተ መቅደስ መላእክት እያረጋጓት፣ መላእክት እያመሰገኗት፣ ህብስት ሰማያዊ ጽዋ ሰማያዊ እያመጡላት እየተመገበች ከመላእክት ጋር ኖረች። ከመዝ ነበርኪ 12 ዓመተ ዘትናዘዚ በመላእክት እንደዚህ መላእክት እያረጋጉሽ ተቀመሽ ብሎ ቅዱስ ያሬድ የተናገረው ለዚህ ነው። እና 12 ዓመት ተቀምጣ ከእናት ከአባቷ 3 ዓመት ሲደመር 15 ዓመት ሲሆናት ይላል። ለምቀኝነት የማያርፉ ለምቀኝነት የተፈጠሩ ሕዝበ አይሁድ ይቺ ልጅ አካለ መጠን አደረሰች፣ ቤተ መቅደስ አረክስብናለች፣ ትወጣልን ብለው ዘካርያስን ጠየቁት። ዘካርያስም ገብቶ እንዴት ትሆኝ አላት። እኔማ ከእግዚአብሔር በታች እናት አባቴ እናንተ አይደላችሁ፣ ማንተ አይደለም አንተ ጠይቅልኝ እንጂ ምን አውቃለሁ አለችው። እሷ ግን ትጸልይ ነበረ፣ የትሕትና እናት ስለሆነች ነው እንጂ። በዚህን ሰዓት ወደ እግዚአብሔር ቢያመለክት ለሊቀ ካህናቱ ዘካርያስ ከነገደ እስራኤል ከዳዊት ከተማ ሚስቶቻቸው የሞቱባቸውን በትራቸውን አሰብስበህ በመዓታ አስገብተህ ትጸልይበት አድረህ ጠዋት አውጣው ምልክት አሳይሃለሁ አለው። ቢያሰበስብ ሚስቶቻቸው የሞቱባቸውን 1985 በትር አገኘ ይላል። ስማቸውን እየጻፈ አስገበውና ሲጸልይበት አደረ። ጠዋት ሲያወጣው ከዮሴፍ ከአረጋዊው ከጻድቁ ከታላቁ ከሽማግሌው ሚስቱ ከሞተችበት ከታማኙ በትር ላይ ኦ ዮሴፍ ኢትንሣ ፈሪዖታ ለማርያም ፍርትከ ማርያም እጮኛህን መውሰድ አትፍራ ብሎ የሚል ተቀርጾበት በትሩም አብባ አፍርታ ተገኘች። ይህንም አይተው በዚያውም ላይ ነጭ ርግብ መታ አረፈችበት ይላል። ይህንም ነገር በሶስት ይጸናል እንዲሉ ዕጣ ቢጣጣሉ ለቅዱስ ዮሴፍ ደረሰችው። ዮሴፍም ወደ ቤቱ ወሰዳት ይላል። ወደ ቤቱ ወስዷት እያለ ዘመኑ ዘመን አጸባ ነበርና ለንግድ ወጥቶ ሄደ። ለ3 ወር ያህል ቆይቶ ነው የሚመጣው። ከዚያ ከዮሴፍ ቤት የሞት ልጆች አሉና እመቤታችን የሴት እንግዳ የካህን እንግዳ የለውም ይባላል አይደል? ካህን በሄደበት ሁሉ አገልግሎት ካለ ገብቶ ያገለግላል። ቅዳሴ ቢታጎል ያሟላል። ሴትም በሄደችበት ሁሉ ትሰራለች ማለት ነው እና ውሃ ልትቀዳ ማድጋዋን ነጥቃ በአጭር ታጥቃ ወደ ውሃ ሄደች። ደናግል እስራኤል ወደሚቀዱበት ወደ ውሃው ሄደች ይላል። ከዚያም ሳለች የተጠማ ውሻ መጣ። እኒያ በዚያ ያሉ ሴቶች በድንጋይ ወርውረው ብለው አባረሩት። እሷም ዞር ብላ ይህስ የእግዚአብሔር ፍጥረት አይደለምን? አያሳዝናችሁምን? አለቻቸው። እነሱም በተሳልቆ እንዲሁም አንቺ አለባበስሽ
የሥራ ፈት አለባበስ ይመስላል፣ አንቺ አጠጪው አሏት። እሷም እርሪተ ልብ ናትና የወርቅ ጫማዋን አውልቃ ያን የተጠማ ውሻ አጠጣችው። ይህም አልበቃቸውም። ዝም ማለት ሲገባቸው ምን አሉ? እነሆ ውሃሽን አጎደልሽው፣ ቀድቼ ሟላዋለሁ እንዳትይ የጉድጓድ ውሃ ነው፣ መቅጃም የለሽም አሏት። ይህን ሲሏት እመቤታችን አኮ ማይ ዘይወፅእ እምታይቱ አለ አምላይሉ፣ ውሃ የሚገኘው ቀድሞውንስ ከላይ ነው እንጂ ከታች ነውን ስትላቸው በተአምራት ሞልቶላታል ይላል። እርሪተ ልብ የሚያሰኛትም ድንግል ማርያም እናታችን በወርቅ ጫማዋ አውልቃ የዓይን የተጠማ ውሻ ለፍጥረት ሁሉ የራራች ስለሆነች እርሪተ ልብ የሚያሰኛት ይሄ ነው ይላሉ አባቶቻችን። ይህንም አይተው መራራት ሲገባቸው በተሳልቆ ይላል የሰማይ አምላክ ከድንግል ይወለዳል ይባላል አንቺ ትሆኝን ብለው ዘበቱ በዘበት። መንፈስ ቅዱስ ግን አፋቸውን ከፍቶ ፊታቸውን ጸፍቶ አናገራቸው ነው የሚል። ይህንን ብላ ያንን በታምራት የሞላውን ውሃ ይዛ ስትሄድ ከኋላዋ ትጸንስ የሚል ድምፅ ሰማች። ትጸንሻለሽ ማለት ነው። ዘወር ብትል ድምፅ አጣች። አዳም አባቴን ሔዋን እናትን ያሳተ ሰይጣን ይሆናል እንጂ እያለች ስትሄድ ከቤት ደርሳ ማድጋውን አውርዳ እንዳወረደች ትጸንስ ያላት። አሁን ይሄ ነገር ደጋገመኝ። እንደዚህ ያለውን ነገር ከቤተ እግዚአብሔር ሂዶ ሊረዱት ያስፈልጋል ብላ ወደ ቤተ እግዚአብሔር ወደ ቤተ መቅደስ ገብታ የወርቅ ወንበሯን ዘርግታ ከደናግለ እስራኤል ጋር የተካፈለችውን ሐርና ወርቁን እያስማማች ስትፈትል፣ አሁን ቅድም አስተርአያ ገብርኤል ግብተ ነው የሚል እያስማማች ወንዘ ትፈትል ወርቅ ወቤላተ አስተርአያ ገብርኤል ግብተ፣ ወርቁና ሜላቱን እያስማማች ስትፈትል በዕንቆ ባሕር እያስማማች ስትፈትል ገብርኤል አሁን በአምሳለ አረጋዊ ዘሰያብ ይላል የሽማግሌ አንደበቱ ክት ቃሉ ነገር አያስት እንዲሉ ትጸንሻለሽ አላት። ገብርኤል መልአክ መጣ። የመጣውም ብስራቱን ለመንገር ድንግል ማርያምን ለማብሰር ተልእኮውን ለመፈጸም ነው። በዚህ ሰዓት እንግዲህ ድንግል ማርያም እንዘ ዘልፈ ትነብርም ያለውም አብሮ የተያዘ ነው። ከዚያ ከቤተ መቅደስ ተቀምጣ ሳለ ነው የሚለውና አስተርአያ መልአክ ዘይኮነ ከመቀዲሙ እንደቀደመው ያይደለ ማለት እንግዲህ በመጀመሪያ ቅዱስ ገብርኤል ካህኑ ዘካርያስን ሲያበስረው ስላላመነው አስደንግጦት ዮሐንስ እስከሚወለድ ድረስ ዲዳ እንደነበረ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ተጽፎ እናገኘዋለን። በዚህ አይደለ በሽማግሌ የማያስፈራ ሆኖ ደግሞ በሌላ መልኩ እንደ ፋኑኤል ጽዋ ሰማይ ይዞ በሕፃንነቷ እንደመጣው አይደለ የብስራትን የድነትን ቃል ይዞ መጥቶ ቅዱስ ገብርኤል መጻ ወዜናዋ በዕንቆ ባሕር ዘትፈትል ወርቀ በያስማማች ስትፈትን መጥቶ አበሰራት። በዚህ ሰዓት ክርክር ተነስቶ ነበር። በነገራችን ላይ መቼም ያላመኑትን መጠየቅ መረዳት ያስፈልጋል። የት ነው የምንረዳው ካልን ቤተ እግዚአብሔር ደን አሁን ሁላችን ሲጨንቀን ሲጠበን ወደ ቤተ እግዚአብሔር ከመጣን መፍትሄ እናገኛለን። አሁን ችግር ሲያገኘን እኛ ወደ ነው የምንሄደው፣ ወዳልሆነ ቦታ ነው የምንሄደው። ይሄንን በእውነት መማር ያለብን ከአባቶቻችን ከእናታችን ከድንግል ማርያም። ድንግል ማርያም ይህን ቃል ስትሰማ እንደዚህ ያለውን ቃል ቤተ እግዚአብሔር ሄዶ ማረጋገጥ ነው የሚያስፈልግ ነው ያለች። በቤተ እግዚአብሔር ሄዳ ሳለች ግን ያላወቀችውን ያልተረዳችውን እኛ እንድንረዳ ነው እንጂ በነገራችን እሷ የማታውቀው ነገር የለም። ያንን ተረዳች፣ ጠየቀች። እንዴት እንዲህ ያለ ነገር ሊሆናል? ቀድሞውኑ ምድር ያለ ገበሬ ዘር አታስገኝም፣ ሴትም ያለ ወንድ ልጅን አትወልድም። እንዲህ ያለውን ብስራት ከወዴት አገኘኸው ብላ ስትለው እስመ አልቦ ነገር ዘይሳነው ለእግዚአብሔር ሲላት፣ ለእግዚአብሔር የሚሳነው ነገር የለም ሲላት፣ ይኩነኒ በከመ ትቤለኒ እንዳልከኝ እንደ ቃል ይሁን ስትለው ይህንን ምክንያት በማድረግ ቃል ዋህድ ቃል በአጻባ መንፈስ ቅዱስ በማኅፀኗ አደረ ነው የሚለን እና ቅዱስ ገብርኤል የመጣው ይህንን ሊያበስር ነው። አበሰራት፣ ጸነሰች። ከጸነሰችም በኋላ እነሆ ወደ ካህኑ ወደ ኤልሳቤጥ በመጀመሪያ ምን ብሏት ነበረ ስትጠይቀው፣ እነሆ ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ እሷ ልማደ አንስት አቁማ ነበር፣ ለእግዚአብሔር የሚሳነው ነገር የለም ብሏት ነበረና ከእመቤታችን ወደ የተለይ ወደ ዘካርያስ ባለቤት ወደ ኤልሳቤጥ ሄደች። ኤልሳቤጥም እንግዲህ ይህን ምስክርን ለማጽናት ነው፣ ሌላ ነገር አይደለም። ሄዳ ሰላም ስትላት ኤልሳቤጥ መሰከረች። ኤልሳቤጥ መንፈስ ቅዱስ አድሮባታልና ወመላ መንፈስ ቅዱስ ላይ ኤልሳቤጥ በኤልሳቤጥ መንፈስ ቅዱስ አድሮባታልና
አንቺ ከሴቶች ሁሉ የተባረክሽ ነሽ፣ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላ የማኅፀንሽ ፍሬም የተባረከ ነው ብላ ስትመሰክር በማኅፀኗ ያደረው የነበረው የ6 ወር ፅንስ ለፈጣሪው ፈጣሪ መሆኑን ሰገደ፣ አመሰገነ። አንፈራ ጸጓል በውስተ ከርሴ። እሷም ሲሰግድ ሲንቀሳቀስ ሰምታ እነሆ ሶበ ሰማዩ ቃለኪ አንፈራ ጸጓል በውስተ ከርሴ በፍስሐ ወባሴት፣ ያንቺን ቃል ያንቺን የሰላምታ ድምፅ በሰማው ጊዜ በማኅፀኔ ያለው ፅንስ ዘለለ ሰገደ ብላ እንግዲህ በማኅፀኔ ያለ የመሰከረለት እሷም ሜዳ ይህን አረጋግጣ የፅንሷ ጊዜ እየታወቀ ሲሄድ ምናለ ናሁ ተግደልልና። ከዚህ በፊት ተርታ ሴት በቤተ መቅደስ የነበረች ብላቴና ነበረች። አሁን ግን ቅዱስ ገብርኤል ካበሰራት በኋላ ጌታን ከጸነሰች በኋላ ኤልሳቤጥም ከመሰከረች በኋላ በማኅፀኗ ያደረውም ፅንስ ከመሰከረ ከሰገደ በኋላ ናሁ ተግደልልና ለሁለት ሐና ቅዱስ ያሬድ። የሚገርም እኮ ምስጢር ነው። አሁን የእመቤታችን ክብሯ ተገለጠ ነው የሚል። ለምን ካላችሁ ህብስተ ሕይወት ተጸውረ በማኅፀኗ ክርስቶስ የሕይወት እንጀራ የሆነው ክርስቶስ አድሯልና ከእሷ ተጸንሷልና ተወልዷልና ብሎ ይህን አምጥቶ ቅዱስ ያሬድ ከመጻሕፍተ ብሉያት ከመጻሕፍተ አዲሳት ያለውን እንዲያርጎ አምስጥሮ ስለአቀረበው እንግዲህ ለዛሬ በዓል ቅዱስ ገብርኤል እንደመጣና እንዳበሰራት የሚያስረዳ ይህን ይመስላል። እንግዲህ ከረጅም ባጭሩ ከብዙ በጥቂቱ ምስጢሩ ብዙ ነው። ዞሮ ዞሮ ከሰዓት አንጻርም የተወሰነ ሰዓት ስለሆነ ያለንን ሌሎችም ቀሪዎችም እንድናደርሳቸው ለማለት ነው። አመሰግናለሁ። በጣም ቆንጆ ማብራሪያና ምስጢር ነው። አሁን እርግጥ ነው የድንግል ማርያም ጉዳይ ተነስቶ በዚህ ባጭር ሰዓት ላይ ያልቃል አይደለም። ግን እርስዎ ጠቅላላ አደርገው ባጭሩ እንትን ብሎታልና እስኪ አሁን ደግሞ ሰውም ተመልካች እንትን እንዳይል ወደ ቀረው ደግሞ ቃል እግዚአብሔር ደግሞ እንሂድና እንትን። እሺ እንግዲህ የዚቁን ወረብ ጨርሰናል። እስመላለሙን በዜማ አንገርጋሪውን በዜማ ብለን እስመላለሙን ወረብ ብለን እንጨርሳለን ማለት ነው። ሃሌሉያ ጽር ንጽሕት ማርያም ተፈስሒ ሀገረ እግዚአብሔር ቃል ቅዱስ ይወፅእ እምኔኪ አእላፍ መላእክት ይትለኩኪ በጽሐ ሰናይ ዋልጸቀ ዘመን ወባላ ለቅድስት ማርያም ተበላዕልየሃ ተመርአ ወቃል አንጺሖ ሥጋ ኀደረ ላዕሌሃ ወይቤላ መልአክ ተፈሥሒ ፍሥሕት ቡርክት አንቲ እማንስት አንጺሖ ሥጋ ኀደረ ላዕሌሃ ይመጽእ ላዕሌኪ መንፈስ ቅዱስ ወኃይለ ልዑል ይጼልለኪ አንጺሖ ሥጋ ኀደረ ላዕሌሃ ዘኔ ይትወለድ እምኔኪ ቅዱስ ውእቱ ወይሰመይ ወልደ እግዚአብሔር አንጺሖ ሥጋ ኀደረ ላዕሌሃ
ኢሳይያስኒ ይቤላ ቅንእቲ አቁየኪ ወልበሲ ትርሲተ መንግሥትኪ አንጺሖ ሥጋ ኀደረ ላዕሌሃ ዳዊትኒ ይቤላ በአልባሰ ወርቅ ወጽፍተ ወሁብርት አንጺሖ ሥጋ ኀደረ ላዕሌሃ ይሰግዱ ለኪ ኩሎሙ ነገሥታተ ምድር ወይልብሱ ጸበለ እግርኪ አንጺሖ ሥጋ ኀደረ ላዕሌሃ ወተወልደ እምኔሃ ወይቤላ ርግብየ ሰናይት ንባብኪ አዳም በዕፀ ሰናይ ወአርጸቀ ዘመን በዕፀ ሰናይ ወአርጸቀ ዘመን ለቅድስት ማርያም በዕፀ ሰናይ ወአርጸቀ ዘመን በዕፀ ሰናይ ወአርጸቀ ዘመን ወባላ ለቅድስት ማርያም እንተ በላዕሌሃ ተመራ ወቃል አንጺሖ ሥጋ ላዕሌሃ እንተ በላዕሌሃ ተመራ ወቃል አንጺሖ ሥጋ ላዕሌሃ እሺ ጽርህ ንጽሕት ማርያም እንግዲህ አንገርጋሪው ንጹሕ አዳራሽ አንቺ ነሽ። ንጹሕ አዳራሽ እንደሚታወቀው ሁሉ ለከበሩ እንግዶች ማስተናገጃ ይሆናል አይደለም? እመቤታችንም ንጽሕት በድንግልና ንጽሕት በቅድስና ስርጉት በቅድስና ስለሆነች እግዚአብሔርን ለማስተናገድ ለመቀበል ትችላለች እና እግዚአብሔር አምላካችን ያደረባት ያለ ምክንያት አይደለም። አባ ሕርያቆስም እንደሚለን ወሶበሬ ንጽሕናኪ ለሊሁ እግዚአብሔር አብ ፈነወ ኀቤኪ መልአኩ ብርሃናዊ ዘስሙ ገብርኤል። እግዚአብሔር አምላካችን ከሰማይ ሆኖ አየ፣ ተመለከተ፣ አሸተተ፣ መረመረ። ነገር ግን እንደ አንቺ ንጹሕ የሆነ አላገኘም። ንጽሕናሽንም ባየ ጊዜ ወደ አንቺ መልአኩን ላከ።
ነው የሚለው እና ቅዱስ ኤፍሬም ነጽራም ሰማይ ወይረከበ ዘከማኪ እግዚአብሔር አብ ከሰማይ ሆኖ ተመለከተ እንዳንቺ ያለ አላገኝም ነው የሚለው እና ንጽሕት ስለሆነች ሰሎሞንም በመኃልዩ ምዕራፍ 4 ቁጥር 7 ላይ አልብኪ ነውር ወይም እንትኒ ላዕሌኪ ምንም ምን እድፍ ጉድፍ የለብሽም ብሎ አመስግኗታል እና ንጽሕት ስለሆነች ቅዱስ ያሬድ ከዚህ ወስዶ ጽር ንጽሕት ማርያም ንጹሕ አዳራሽ ማርያም አንቺ ነሽ፣ ተፈሲ ደስ ይበልሽ ሀገረ እግዚአብሔር የእግዚአብሔር ሀገር የእግዚአብሔር ከተማ ተብላለች፣ ሀገረ እግዚአብሔር ናትና። ቃል ቅዱስ ይወፅ ምኔኪ አደረ ላዕሌኪ ቅዱስ የሆነው ቃል የተለየው ቃል ከሦስቱ ቅዱስ አንዱ የሆነው ከአንቺ ይወጣል። ስለዚህም አእላፍ መላእክት እልፍ አእላፋት ስፍር ቁጥር የሌላቸው መላእክት ያገለግሉሻን ያመሰግኑሻን ነው የሚልና መላእክት ከመላእክት ጋር መላእክት እንደሚላላኳት እንደሚያመሰግኗት ቅድም ተናገር። የተያያዘ ነው ድርሰቱ። የቅዱስ ያሬድ ድርሰት በእውነት ድርሰት ማለት ብቻ አይደለም፣ ማብራሪያ ጭምር ትርጓሜ ነው። በእውነት ከሌላ መጽሐፍ ቅዱስ ላይ ተጠቅሰው ለምልክት ያህል የተሰጡትን የሚያብራራቸው የሚተረጉማቸው ቅዱስ ያሬድ ነው እና ቅዱስ ያሬድ በእውነት መንፈስ ቅዱስ የተሞላበት ጥበብን የገለጸለት ሊቅ ኢትዮጵያዊ ሊቅ ቤተክርስቲያናችን ያስገኘችው ታላቅ አባት ነውና ጽር ንጽሕት ብሎ ይህንን ከመላእክት ያገኘውን የዝማሬ በዚህ መልኩ በምልጣኑ አቅርቦለታል። እዚያ የሚቀጥለው መዝሙሩም ማለት እስመላለም እንደሰማችሁ በዕፀ ሰናይ ጥሩ ነገር ደረሰ፣ ዘመኑ ደረሰ፣ ዋልጸቀ ዘመን ወባ የእመቤታችን በዓል ስለደረሰ ነው የሚለው እና ይሄ እነ ኢሳይያስ እነ ቅዱስ ዳዊት እነ ነቢዩ ዳዊት የተናገሩትን ኢሳይያስን ይቤላ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሁ ድንግል ትጸንስ ወትወልድ በድንግልና ጸንሳ ትወልዳለች ያለውን ኢሳይያስን ይቤላ ቅንት ያቆይ ጎልበስ ትርሰ መንግሥትኪ ዳዊትን ይቤላ ባልባሰ ወርቅ እያለ ከመጻሕፍተ ብሉያት ከመጻሕፍተ ሐዲሳት እያመጣ ያመሰገነበት እመቤታችን ያመሰገነበት ድርሰቱ ነውና በእውነት ለቤተ ክርስቲያናችን ቅዱስ ያሬድን የሰጠ አምላክ ስሙ የተመሰገነ ይሁን። ቅዱስ ያሬድ ከሌላት ቤተ ክርስቲያን ዓይን የሌለው ሰው ማለት ነው። ዓይን የሌለው ሰው ደግሞ ማመልከት አይችልም፣ ማየት አይችልም። ሰው ከደረሰበት ደርሶ መጣት አይችልም። ጨለማ የዋጠው ዓለም ማለት ነውና እመቤታችን ለፍጥረት ቅዱስ ያሬድ ለቤተ ክርስቲያን ብርሃን ሕይወት ናቸው፣ ደም ስር ናቸው። ከቅዱስ ያሬድ ውጭ እቺ ቤተክርስቲያን ማሰብ አይቻልም እና ይሄ ደግሞ ስጦታ ለኢትዮጵያውያን የተሰጠ ለቤተ ክርስቲያናችን የተሰጠ ድርሰት በሶስት ክፍል የተደረሰ በግዕዝ በዕዝል በአራራይ ከመላእክት የሰመው ነው። መላእክት እመቤታችንን ብቻ መስግነው አልቀሩ፣ ለቅዱስ ያሬድን ገልጸውለት ከቅዱስ ያሬድ ዜማ ዋይ ዜማ ዘሰማይኩ መላእክት ሰማያውያን ምን አይነት የሚደንቅ የሚረቅ ዜማ ነው ከመላእክት የሰማሁት ብሎ ቅዱስ ያሬድም መስክረዋልና ቅዱስ ያሬድ እንደዚህ እያደረገ ያመሰግናል። ለሁሉም ለወቅቱም በወቅት በጊዜ ከፋፍሎ ለሚያስፈልገው ሁሉ ይህን ለ365 ወይም 66 ቀናት ሁሉ የሚያስፈልገውን ድርሰት ደርሶ ለሙታን ለሕያዋን፣ ለሕፃናት ለአዛውንት፣ ለካህናት ለምዕመናን፣ ለሕዝባውያን፣ ለወንድ ለሴት፣ ለጳጳሳት ለሊቃነ ጳጳሳት የሚሆነው ሁሉ ድርሰት የደረሰ የቀመመ የቤተ ክርስቲያን ቅመም የቤተ ክርስቲያን ፈርጥ የቤተ ክርስቲያን ጌጥ የሆነ አባታችን የደረሰው ድርሰት ነውና እኛ ይህንን የትም አምጥተን አይደለም የአባታችን ከቅዱስ ያሬድ ያገኘነውን ነው ያቀረብነውና እንግዲህ ቅዱስ ያሬድ ስጦታችን ነው። ይህንን ስጦታ ደግሞ መጠበቅ አለብን። አሁን ቅዱሱ ሚዲያን የተለየ የሚያደርገው መቼም ዛሬ በቲክቶክም በዩቱበርም ብዙ ነገር አለ፣ ብዙ ነገር ይታያል አይደለም። ዓለማዊውም የሚጠቅመውም የማይጠቅመውም የቅዱሱ ሚዲያ ግን በአውደ ምሕረት የሚተላለፉትን የስብከተ ወንጌል አገልግሎት ያስተላልፋን፣ ቅዳሴውን ማሕሌቱን ያስተላልፋን። ደግሞ ይሄም ሌሎች ሰዎች ይሰሙት ዘንድ ምንጩ ቅዱስ ያሬድ ነው፣ መነሻው ቅዱስ ያሬድ ነው ብለው ይኸው ዜማውን ወረቡን የሚያስተላልፍ ሚዲያ የመጀመሪያው ነው ማለት ይቻላል። እና ይሄ ደግሞ ሚዲያ እንዲያድግ እንዲበረታ እንዲስፋፋ ሁሉም ሰው እንዲያውቀውና ተደራሽነቱ እንዲሰፋ ሰብስክራይብ ሸር በማድረግ ሁላችንም የቤተ ክርስቲያን ሚዲያ ስለሆነ ልናሳድገው ይገባል ማለት ነውና እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። ለነበረን ጊዜ ሁሉ ስሙ የተመሰገነው። እኔ እንዲያው አሁን ከመዝጋታችን በፊት አንድ ጥያቄ ልጠይቆት ነበር። ቅዱስ ያሬድ ስለ እመቤታችን በቃ ስለ ጻድቃን ቅድም ገልጠውታል። ከዋናው ከእግዚአብሔር አንስቶ እስከ ታች ድረስ ከጳጳሳት ድረስ ያለው ድርሰት ደርሷል። እሱ ግን ለቅዱስ ያሬድ ለራሱ የተደረሰለት ድርሰት አለ ወይ? ለራሱ ሌሎቹን የደረሰው ቅዱስ ያሬድ ወይንስ ደግሞ ለራሱን ጭምር ደርሶ ነው የተሰወረው?
አዎ እንግዲህ አሁን የቤተክርስቲያን ልሳን ነው። ልክ ነው፣ ልሳን ነው። ትክክል ነው። አባቶቻችን የራሳቸው ክብር ከሚገለጽ የጓደኛቸው ክብር ቢገለጽ ይሻላል እንደሚባለው ሁሉ በእውነቱ አዋልድ በሚባለው ድጓ ላይ ያለ እንጂ ለራሱ አደረሰም። የእኛ አባቶች የቤተ ክርስቲያን አባቶች ለየት የሚያደርጋቸው ለምንድን ነው? ስለ ራሳቸው አያስቡም እኮ አይደል? ለራሳቸው ሳይሆን የሰውን ክብር ነው። እና አዋልድ በሚባለው የግንቦት 11 ላይ አለ። ከምዕራፉም ላይ ያሬድ ማሕሌታይ ብሎ የገባ ለእግዚአብሔር ካህኑ ስብሐት ትንሣኤ ዘይዜኑ ተብሎ ስለ ቅዱስ ያሬድ ዙሮ ይሄ ድርሰት እኮ ለራሱ እሱ የደረሰው ስለሆነ የእሱ ማለት ነው። እና ግን ለራሱ ብሎ ይህን ያደረግኩ አላለም። ከዝማሬ መዋሥዕት ላይ ግን መንፈስ ቅዱስ እንደነገረው ዜንወኩ ጽድቀከ ብሎት አለው ድርሰት እና እዚህ ድጓው ላይ በአዋልድ መልኩ ነው የተቀመጠ። ስለዚህ ልክ ነው። አሁን ይህን ያልኩበት ምንድን ነው? ምዕመናን ለሌሎቹ ቅዱሳን ተናገረ፣ ብዙ ነገር አለላቸው። እስከ እመቤታችን መቼም ተዘቆ የማያልቀውን አሁን ቅድም ሲናገሩት የነበረ በጣም ውስጡን የሚነካ ነው። ይሄ አሁን ሙሉ ታሪክ ቤተክርስቲያን ላይ ሄደን አውደ ምሕረት ላይ የማናገኘውን ነው። አሁን እሱ ጠቅላላ ነገረ ማርያምን ነው የነገሩን። እንዴት ከየት ተነስታ ኢያቄምና ሐና እስከ መጨረሻ ድረስ ከዛ ደግሞ እሷም ደግሞ የደረሰባትና ያለውም በደንብ አድርገው ነግረውናልና እጅግ ደስ የሚል ነው። ሁለተኛው በሌላ ጊዜ ደግሞ የምንመጣባቸው እንዲህ ቁጭ ብለን ከእርሶ ጋር የምንነጋገርባቸው ደግሞ ይሄ ዓመት በዓል ካለፈ በኋላ ወይም በዚህ በታኅሳስ ውስጥ ወይም በጥር ውስጥ ደግሞ የምንነጋገርባቸው ቅድም ያነሳናቸው አለ። በ10ቱ አርባዕቱ ትልምልናከ የቅዱስ ሚካኤልና አሁን እነዚህ የመሳሰሉትን ነገሮች እነዚህ ልመናዎች 14 የተባሉትን ነገሮች ማን ናቸው? በእያንዳንዳቸው ጊዜ ሰጥተን እናያቸዋለን። እመቤታችንም እንደዚሁ እስከ ነገረ ማርያም በደንብ አድርገው ጠንቀው ቅድም እንዳወሩልን ሁሉ አሁን ይህንን በአንድ ጊዜ ላንለቀው እንችላለን። ካፍለን ነው የምንለቀውና ደስ የሚል እንትን ያለውና እስካሁን ያለውን የቅዱሱን ሚዲያም አመስግነውልናል። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። እንግዲህ ዛሬ መስዋዕት ከፍለው ጊዜዎትን መስዋዕት አድርገው ማህበራዊ ጉዳይ አለ ያደሩት ማህሌት ውስጥ ነው። ከዛ አውጥተን ነው ያመጣኑትና ባታን አስመልክተው ስለሚወዷት እመቤታችንም በእንተ ማርያም ብለውም ስላደጉባት መጀመሪያዊቱ እናቶት ናት ብል የመጀመሪያ እናቶት ናትና በድጓ ቤት በአቋቋም ቤት በዝማሬ ቤት ብዙ እሷን ይዘው ተንከራተው ሲደረሱትና ለእሷ ሲባል ሁሉ ነገር ይቀበለው እዚህ ጊዜዎትን መስዋዕት አድርገው ተገኝተው ይህን ስለሰጡን በእግዚአብሔር ስም እናመሰግናለን፣ እናከብሮታለን። ሌላው እንግዲህ ምዕመናን እግዚአብሔር አምላካችን ተመልካቾቻችን ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን እያል እንግዲህ ታኅሳስ ባታን አስመልክቶ ከየንታ ኅሩይ ጋር የነበረን ቆይታ ይህን ይመስላል። አሁን የምንገኘው በቅዱሱ ሚዲያ ስቱዲዮ ውስጥ ነው የምንገኘው። ይሄ ቅዱሱ ሚዲያ ደግሞ ሁልጊዜ ከዚህ ነው የሚያስተላልፈውና እሳቸው ብቻ ሳይሆኑ እንደዚሁ ቅዱስ ጊዮርጊስ ያደረገላችሁ ሌላም ታምራት ያደረገላችሁ ሰዎች መታችሁ እንዲህም መንፈሳዊ ግጥምም ያላችሁ ምዕመናንም ካላችሁ መታችሁ እዚህ ስቱዲዮ መታችሁ ብትስተናገዱ በሯችን ክፍት መሆኑን ጭምር እያሳሰቡ ለነበረን ሰዓትና ጊዜ ሁሉ ስሙ የተመሰገነ ይሁን። የኔታ ግን በዚህ ብቻ አንተወትም። እርግጥ የቤተክርስቲያን አባትም ኖት፣ የቤተክርስቲያንም ልጅ ኖት፣ በብዙ እውቀትም የደከሙ ያለፉ መምህር ኖት። አለኝ ብላ ቤተክርስቲያን ከምታወራቸው ሊቃውንት አንዱ ኖት። ስለዚህ ሰዎችን ማወቅ ስላለባቸው ነውና ቤተክርስቲያንን ከዚህ በለጠ የሚያገለግሉበት ጊዜዎትን እግዚአብሔር አምላክ ይባርክልን ነው የምንለው። በሌላ ጊዜ ደግሞ እንደዚሁ እናገኘታለን። ከጥሩ ማብራሪያ ጋር የሰጡን ዛሬ ከጥሩ ገለጻ ጋር ነው ዛሬ የገለጹልንና በአድማጮች ስም አመሰግናለሁ። ለነበረን ጊዜና ሰዓት ሁሉ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።